ኢንትራንስ ኤግዛም ብዙም ከባድ ነው ብሎ ማሰብ የለበትም። ሰላም ሰላም ተማሪዎች፣ ዛሬ ደግሞ በአዲስና በሚገርም ኢንተርቪው ተመልሰን ተገናኝተናል። በዛሬ ኢንተርቪዋችን ውስጥ ከሶሻል ተማሪዎች ሃይ ስኮር ከሰራ ተማሪ መካከል 558 ያመጣ ተማሪ የራሱን ኤክስፒሪየንስ ለእናንተ ሼር ሊያደርግ ወደዚህ ቻናል መጥቷል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ሼር ላይ በማድረግ ጀምሩ። ከመጨረሻ ከኛ ጋር መቆየት እንዳትረሱ። ቀጥታ ወደ ቪዲዮ። እሺ በመጀመሪሪያ ስም ማን እንደሆነ ከየት ትምህርት ቤት እንደሆንክና ውጤት ስንት እንደነበረ ለተማሪዎች ንገርልን። ኦኬ ስሜ ቦንሳ ስዩም እባላለሁ። ከአምቦ የፈቦሩ ቦርዲንግ ስኩል ነኝ። የዘንድሮ 12ኛ ክፍል ኢንትራንስ ኤግዛም ወስጄ ሶሻል 558 ያስመዘገብኩ ተማሪ ነኝ። በጣም ደስ የሚል ውጤት ነው። እንኳን ደስ አለህ። አመሰግናለሁ። እሺ ቀጣይ ጥያቄ ደግሞ የዚህ ውጤት ትልቁ ምስጢር ምንድነው ብለህ ነው የምታስበው? ኦኬ የዚህ ውጤት ትልቁ ምስጢር የብዙ ስራዎች ኮምቢኔሽን ነው። እሱም የአስተማሪ አለ፣ የትምህርት ቤት አለ፣ ሌላ ደግሞ የኛም ትኩረትም ነበር። እሱም ከትምህርት ቤትም ብዙ ድጋፍ ስናገኝ ነበር። እንደዛውም በራሳችንም ፎከስ አድርገን ስናጠና ነበር ማለት ነው። በጣም አሪፍ፣ ደስ ይላል። ቀጣይ ደግሞ ሁሉንም ሳብጀክት እንዴት ስታነብ ነበረ? ምክንያቱም አንዳንድ ሳብጀክቶች አንዳንድ ተማሪዎችን ሊከብድ ይችላል እና በቀላሉ እንዴት መረዳት ይችላሉ? እንዴት ማንበብ አለባቸው? እስኪ አንድ በአንድ ነገር እኔ ማጥናት ዘዴ ሳብጀክቶችን በመከፋፈል ነው። እሱም የሚከብደኝን ነገር ብዙ ጊዜ ወስጄ ያጠናለሁ፣ ማይከብዱኝን ነገር ደግሞ በትንሽ ጊዜ ውስጥ ጨርሳለሁ ማለት ነው። እናም ሳጠና አሁን ለምሳሌ ማትስ ሳጠና መጀመሪያ አጠናለሁ፣ ያልገባኝ ቦታ ላይ ደግሞ ቪዲዮ ያለው ቪዲዮ አይቼ ስነሳ ደግሞ ጥያቄዎችን ሰራለሁ ማለት ነው። ላስት ይር ወይም ደግሞ ፕሪቪየስ ይርስ ኢንትራንስ ኤግዛም ነበር የሚሰራው እና እሱ ላይ ጨምሮ ደግሞ ሞዴል ከትምህርት ቤት የተሰጠልን ሞዴል ነበር የምሰራው። ሂስትሪ ደግሞ አንድ ላይ አድርጌ ነበር ማጠናው። ሲሚላር ቶፒኮች አሉ፣ ሲሚላር ቶፒኮችን አንድ ላይ አምጥቼ ነበር ማጠናው። እሱን በዚህ መንገድ ነው ከቨር ያደረኩት። ሌላ ደግሞ ጂኦግራፍ ነው። ጂኦግራፍም እንደዛ ነበር የማደርገው፣ ግን የአሁኑ ኒው ካሪኩለም ላይ ብዙም አይመሳሰልም የድሮዎቹን ጋር። እሱን ፒክ አድርጌ ኤክሰፕሽን የሆኑ ቦታዎችን እየያዝኩ ነበር ያጠናው። ከዛ መጨረሻ ላይ እሱን ነበር ሪቫይዝ አድርጌ የሄድኩት። እንግሊሽ ብዙም ሶርሶች አልተጠቀምኩም፣ ማለት ከትምህርት ቤት የተሰጠን ኖት ነበር፣ እሱን ነበር ያነበብኩት። ኢቭን ሰዓትም እንደዛ ነበር፣ እሱን ትንሽ አንብቤ ከዛ ኢንትራንስ ኤግዛሞች ነበር የሰራሁት። እና ሌላኛው ደግሞ ኢኮኖሚክስ ነው። ኢኮኖሚክስ መጽሐፉን ነበር በደንብ ያነበብኩት። እሱን በደንብ አንብቤ አንዳንድ ጥያቄዎችን ሰርቼ ነበር። ከቴሌግራም ያገኘሁት ጥያቄዎች ነበሩ፣ ዌብሳይት ላይም ሰርች አድርጌ የሰራሁት ጥያቄዎች ነበሩ። እንደዛ ነበር ከቨር ያደረኩ። ኦኬ እሺ፣ ቴንክ ዩ። በጣም አሪፍ። ምንም ቤዝ ለሌለው ተማሪ ነገር ግን ለኢንትራንስ ኤግዛም እየተዘጋጀ ላለ ተማሪ እንዴት ቢያጠና አሪፍ ነው? የትኛው ሪሶርስ ቪዲዮ ከሆነ የትኛውን መጠቀም አለበት ከነስሙ ጋር? ኦኬ ቪዲዮ አሁን ቤዝ ለሌለው ተማሪዎች ቪዲዮ በጣም ጠቃሚ ነው ብዬ ነው የማስበው። ለምን አስተማሪው በደንብ ማስተምር ከሆነ ቪዲዮ ከተጠቀመ ከሱ ያገኛል ብዬ ነው የማስበውና ቪዲዮ ደግሞ ሰጀስት ለማድረግ ሜንሊ አኒሜ ሲጠቀም የነበረው ዜድ ሲክሬትን ጠቀም ነበር። ከዛ ሌሎችም ቪዲዮም እጠቀማለሁ። እኔ ግን ለያ ተማሪ ወስኜን መጠቀም አለበት ብዬ መወሰን አልችልም። እኔ ለአንድ ሰው የሚገባው ቪዲዮ ለአንድ ሰው ላይገባ ይችላል። ስለዚህ ይሄን ቪዲዮ እንዲጠቀሙ ሪኮመንድ ያደርጋለሁ፣ ግን ደግሞ ይሄን ተጠቀሙ ማለት አልችልም። ከዛ ቪዲዮ ከተጠቀሙ በኋላ መጽሐፋቸውን ያነባሉ። መጽሐፍ መጨረስ ግዴታ ነው። መጽሐፋቸውን ካነበቡ በኋላ ደግሞ አንዳንድ የኢንትራንስ ጥያቄ መስራትም ግዴታ ነው ብዬ ነው የማምነው።
ኦኬ በጣም አሪፍ። አንተ በየቀኑ ስንት ሰዓት ታነብ ነበረ? እኔ ብዙም እንደዚህ እንትን አድርጌ አላነብም። እኔ የምጠቀመው ፕላንም ሾርት ተርም እና ሎንግ ተርም ነበር። ሎንግ ተርም አውጥቼ ከዛ ደግሞ ከሎንግ ተርም ውስጥ ደግሞ የአንድ ሳምንትን አወጣለሁ። የአንድ ሳምንት ደግሞ ይለያያል። ከአንድ ሳምንት ወደ አንድ ሳምንት ይለያያል። እንደዛ ነበር የምጠቀመው። ግን ብዙ ረጅም ሰዓትን ማላነብም፣ እረፍትም እየወሰድኩ ነበር ማጥናው። ኦኬ በጣም አሪፍ። ሌላ ደግሞ በጣም ብዙ ተማሪ የሚያስጠንቀው ነገር በጣም ሁሉም ሳብጀክት የሶሻል ከማትስ ውጪ በጣም ቲዮሪ ናቸው እና አንዳንድ ዩኒቶች ቶፒኮች ይረሳሉ። እነሱን ለማስታወስ የትኛው ሜትር ተጠቅመ ነበረ? ሌላ ተማሪ የትኛው ሜትር ቢጠቀም አሪፍ ነው? ኦኬ ቅድም እንዳልኩ ነው የምጠቀመው ሜትድ ትንሽ እንትን ነው የሚያዘው ኖት ማለት ነው። አሁን ለምሳሌ ጂኦግራፊ በአጠቃላይ የያዝኩት 5 ፔጅ ነበር። 5 ፔጅ ላይ ግን አንድ ላይ አድርጌ ትንሽዬ ነገርን ይዛለሁ። ከዛ ሄጄ ከዛ ሳነብ ድንግርግር ካልብኝ ሄጄ ከመጽሐፍ ሳነብ ነበር ማለት ነው። ኦኬ በጣም ቴንኪው። ኢንትራንስ ኤግዛምን ኬት ጀምረ ስትሰራ ነበረ? እኔ ኢንትራንስ ኤግዛም 11ኛ ክፍል ላይ ነበር ማዘጋጀትም የጀመር ጥያቄ መስራት የጀመር። ለምን ካልክ ከትምህርት ቤትም ጫና መደረግ የተጀመረው ለኢንትራንስ ተብሎ ስፔሲፊካሊ ማጥናትም ጥያቄ መስራት የጀመርነው ከ11ኛ ክፍል ጀምሬ ነበር። ሞዴልም ከዛ ከ11ኛ ክፍል ጀምሮ ነበር የተሰጠልኝ። ኦኬ በጣም ቴንኪው። ቀጣይ ደግሞ እንዴት ዲሲፕሊን እና ኮንሲስታንት እየሆንክ ነበረ? ዲሲፕሊን እና ኮንሲስታንስ እዛ ትምህርት ቤት ውስጥ የምትሰራው ነገር ራሱ እኮ ስለ ትምህርት ብቻ ነው። ሌላ ነገር ላይ ምንም ላይ ፎከስ አታደርግም። የፋሚሊ ኢምፓክት የለም፣ ምንም ነገር የለም። ስለ ትምህርት ብቻ ነው የምታስበው። የምትሰራው ሁሉ ስለ ትምህርት ስለሆነ ምንም ሁሉ ዲስትራክት የሚያደርግ ነገር የለም። ስለዚህ ይሄ ኮንሲስታንት ሆነን ትምህርት ላይ ፎከስ እንድናደርግ አድርጎናል ብዬ ነው የማስበው። ሌላ ተማሪ ቦርዲንግ ስኩል ተማሪ ያልሆነ እንዴት ዲሲፕሊን ኮንሲስታንት ሆኖ መቀጠል ይችላል? እንደዛ ለማድረግ መጀመሪያው ጎሉ ላይ ፎከስ ማድረግ ነው፣ ፕላን ማውጣት ነው እና ደግሞ ዲስትራክት አለመሆን ነው፣ አለመጨነቅ ነው። ስለዚህ የሚችለውን ነገር ይሰራል። በቃ የሚችለውን ነገር ፕሮሰሱ ላይ ፎከስ አድርጎ በፕላኑ መሄድ ከሆነ ብዙም ዲስትራክት የሚሆን ነገር አይደለም። እንደዛው። ኦኬ በጣም አመሰግናለሁ። ቴንኪው። ቀጣይ ደግሞ ስለ ኢንትራንስ ኤግዛም ምን አይነት ማይንድ ሴት ያስፈልጋል? አንድ ተማሪ ኢንትራንስ ኤግዛምን እንዴት ሊያስብ ይገባል? ኢንትራንስ ኤግዛም ብዙም ከባድ ነው ብሎ ማሰብ የለበትም፣ ግን ደግሞ ቀላል ነው ብሎ ማሰብ የለበትም። ስለዚህ ባላንስ ማድረግ አለብን። ስለዚህ በቃ ኢንትራንስ ኤግዛም ስትሰራ አሁን ቶፒኩን ሳትጨርስ ከሰራ በጣም ነው የሚከብድ። ከዛ ቴንሽን ትሆናለህ። ስለዚህ የሰራውን ያነበብከውን ቶፒክ ላይ ጥያቄ ከሰራ ደግሞ የድሮ ኢንትራንስ ኤግዛም ጥያቄዎች ከሰራ ኮንፊደንስ እንዲኖር ነው የሚያደርግ። ስለዚህ ብዙም መጨነቅ አያስፈልግም፣ ግን ደግሞ ኦቨር ኮንፊደንት መሆንም የለበትም። ቴንኪው። አንድ ውጤት ለማምጣት ከሌላ ተማሪ የተለየ ነገር አድርጌያለሁ የምትል ካለ እስኪ ንገረኝ። ኦኬ የተለየ ነገር አድርጌያለሁ ብዬ የማስበው አንደኛው ቲም ወርክ አለ እኛ ጋር። ለምሳሌ የኛ ትንሽ ነበር ነው የኛ ትምህርት ቤት ውስጥ ሶሻል ተማሪዎች፣ ግን ትንሽ ሆነን በጣም ቲም ወርክ ነበርን። ስፔሻሊ ደግሞ 3-4 ተማሪዎች ሆነን በጣም ስናነብ ነበር፣ ጥያቄ እንጠይቃለን፣ እርስ በርስ እንጠያየቅ ነበር። ይሄ ደግሞ ብዙ እንድንሄድ አድርጎናል ማለት ነው። ሌላኛው ደግሞ በራሴ በኩልም ፕላኔ ላይ ፕሮሰሱን አቀያይሬ በሄ ካልሰራ በሄ ይሰራል ብዬ በሚችለው መንገድ ሁሉ ስሞክር ነበር። ኦኬ በጣም አመሰግናለሁ። ሌላ ደግሞ በጣም ብዙ ተማሪዎች ያነባሉ ግን ፈተና ላይ ሲደርሱ ፈተና አይሰሩ
የሚመጣላቸው ውጤት በጣም ዝቅተኛ ነው። ምን አይነት ስህተት ስለሰሩ ነው? አንደኛው ማንበብ ብቻ ጥሩ አይደለም ታውቃለህ። ጥያቄ መስራት አለብኝ። ስታጠና አጥንቴ ስትነሳ ጥያቄ ትሰራለህ። ሌላኛው ደግሞ እረፍት መውሰድ አለብህ። አሁን የሰው ማይንድ የሆነ ፖቴንሻል አለው አይደል? ግን ያለ እረፍት ምንም መስራት አይችልም። ስለዚህ እረፍትን መውሰድ አለብህ። አሁን ማታ መተኛት አለብህ። አጥንቴ ስትነሳ ታጠናለህ፣ ከዛ ትተኛለህ። ወይም ደግሞ እረፍት የሚሰጡ ነገሮችን ትሰራለህ። እና እንደዛ ካደረግክ ብዙም ሌላ ደግሞ ቴንሽን አለመሆን ነው ፈተና ላይ። በቃ ታጠናለህ፣ እሰራለሁ ብለህ ትሄዳለህ፣ ትሰራለህ። ግን ቴንሽን ከሆንክ በጣም ነው ዲስትራክት የሚያደርግ። ኦኬ፣ በጣም ቴንኪው። ታይም ማኔጅመንትስ እንዴት ነበረ ከፈተና በፊትና ፈተና ላይ? ታይም ማኔጅመንት ያው ነግሬ ነበር። በሾርት ተርም እና ሎንግ ተርም ፕላን ነበር የሚሄደው። ከዛ መጀመሪያ የሎንግ ተርሙን አውጥቼ ከዛ ደግሞ የሾርት ተርሙን ይሄን ሳምንት ይሄን እሰራለሁ ብዬ እንደዛ አከፋፍዬ ነበር የሚሰራው። እና ደግሞ ሌላ የምናሳልፍበት ነገርም የለም። ጊዜያችን ትምህርት ላይ ስለምናሳልፍ ብዙም ዲስትራክት የሚያደርግን ነገር የለም። አሁን ስፔሻሊ ቦርዲንግ ውስጥ ላለን ሰዎች፣ ለሌሎቹ ደግሞ በቃ ፋሚሊ ወይም ቤተሰብን አሳምኖ ታይማቸውን ማኔጅ አድርጎ ከሄዱበት አሪፍ ነው ብዬ ነው የማስበው። ኦኬ፣ በጣም ቴንኪው። መጨረሻ ላይ ደግሞ ለ2018 ኢንትራንስ ኤግዛም ተፈታኞች አሪፍ ውጤት ለመስራት ከአሁኑ ምን ማድረግ አለባቸው? ምን ትመክራቸዋለህ? መጀመሪያ ማንበብ፣ ከዛ ጥያቄ መስራት እና ደግሞ ሌላ ደግሞ ስፔሻሊ ወደ መጨረሻ ላይ የሚወጡ ኤግዛሞች ወይም ሞዴሎች ስፔሻሊ ለአዲስ አበባ ተማሪዎች የሚወጣው ፈተና ሞዴሎች መስራት። ይሄ እሱን ከሰሩ እና በደንብ ካጠኑ የድሮን ኢንትራንስ ኤግዛም ከሰሩ ጥሩ ውጤት ሊመዘግቡ ይችላሉ። ኦኬ፣ በጣም አመሰግናለሁ። ልምድን ለተማሪዎች ስላካፈልክ በጣም ደስ ብሎኛል። አመሰግናለሁ። እሺ፣ አንተ አመሰግናለሁ። እስከ መጨረሻ ከኛ ጋር ስለቆያችሁ እናመሰግናለን። የሆነ ጠቃሚ ነገር እንደተማራችሁ ተስፋ አለኝ። በሌላ በሚገርም ኢንተርቪው እስከምንገናኝ ድረስ ደህና ቆዩልን።